አለመስማማቶች አለመግባባቶች ካሉ ሶሉሽኑ የመጀመሪያው ነገር መለያየት አይደለም። ሁለት ፍቅረኛሞች ወይም ሁለት ባለትዳር ተጣልተው እነሱን ለማስታረቅ ቤተሰብ ይጣላሉ። ዮጋ እንደ ዮጋ ሙሉን አክሰፕት ታደርገዋለህ ወይ ብትኝ አላደርኩም። ነፍስ ለሰው ልጅ የምትሰጠው ነገር ሁለት ነገር ነው፣ ኮንሽስነስ እና ዲተርሚኔሽን። ነፍሳችን እንድትነቃ መንፈሳችን እንዲበረታ ስጋችን መድከም መቻል አለበት። ትላልቅ አባቶች ግቢ ውስጥ ግራር አለ። ለምን እንደሆነ ታውቂያለሽ? ግራር ክፉ መንፈስ ያርቃል ተብሎ ሲመተን ዴቲንግ የሚባለው ነገር አሁን ነው አይደለ ትሬንድ ያደረገው። ለምሳሌ አንቺ በደንብ ትይዋለሽ፣ ግን ከፍቅር ግንኙነት ጋር በተገናኘ ዴቲንግ ይመከራል አይደል? ለምሳሌ አሁን ትላልቅ የእኛም ሀገር አሁን ያሉ ሰዎች ሲመክሩ ከትዳር ጋር በተገናኘ እሰማለሁ። ትዳር ውስጥ ሆናችሁ እኮ ዴቲንግ ማቋረጥ የለባችሁም፣ ወታችሁ ዴት ማድረግ አለባችሁ ሲሉ እሰማለሁ። ወራት መብላቱ ምናምን አለ አይደለ? የኛ አባቶች በየቀኑ ነበር እኮ ዴት የሚያደርጉት። በዛ አንጻር ካየ ነው። እኔ አሁን እንደውም ሙድ ምናምን ይይዙበታል። የገጠሩ የሀገራችን ክፍሎች ውስጥ ሚስት ዶሮ ሰርታ ከባሏ ውጭ ትበላለች? አትበላም። እንደውም አንስታ ትደፋዋለች ሁሉ ይባላል። የተለየ ምግብ ከሰራች አባወራው ሳይመጣ አይቀመስም። አብረው ነው እራት የሚበሉት ምንም ይሁን ምን። ስለዚህ ክብ ጠረጴዛ ላይ እንደዚህ ቁጭ ብለው አብሮ የመብላት ባህል አለ። ስትቀመጪ ትነጋገሪያለሽ። ስትነጋገሪ የምትፈቻቸው ነገሮች አሉ። በዛ ላይ ኢንቲሜሲ ቢውልድ ታደርጊያለሽ አይደል? ከእሱ ጋር ተያይዞ ምን ይመጣል? ጉርሻ ይመጣል። ጉርሻ ቃል ኪዳን አለው ይላሉ አባቶች። በፊት አሁን የኛ ማህበረሰብ ጉርሳት ስለማታጎርሳት ነው ይላሉ እኮ። አጉርሺው ልጆች ከአባታቸው ጉርሻ እንደውም እስኪደብር ካላጎረሰሽ አባቴ ጠጣቶኛል እንዴ እስክትይ ድረስ ማለት ነው። ስለዚህ ቤተሰብ ውስጥ ማህበረሰቡ ኢንቲሜሲን የሚፈጥርበት በራሱ መንገድ የገባው ሳይንስ ነበረ ማለት ነው። ስለ ጉርሻ የገባው ሳይንስ አለ። አብሮ ስለመብላት የገባው ሳይንስ አለ። ተረዳሽ? አንድ ስቴፕ እንጨምርበት እንደ ክፉ ነገር ስለሚነሳ። አሁን የገጠሩ የሀገራችን ክፍሎች ስትሄጂ እጮኛ የሚባል ይታጫል አይደለ? ሲታጭ ሴቷ ሄዳ የእሱ ቤተሰቦችን ታገለግላለች፣ እሱ የእሷን ቤተሰቦች ያገለግላል። አሁን እሷ ሄዳ የእሱን ቤተሰቦች ማገልገሏ ከሌላም ነገር አንጻር እየታየ ኔጌቲቭ ነገር ተደርጎ ይሳላል። ማህበረሰቡ ግን መናገር የፈለገው ነገር እንደሆነ ታውቂያለሽ? ልክ ላይሆን ይችላል። ልክ ያልሆነውን ነገር ልናወራ እኔ ፍልስፍና ውስጥ ነገር የምታገቢው እሱን ብቻ አይደለም ቤተሰቡንም ነው የምታገቢው ነው። ሰው ከእሱ ቤተሰብ ጋር ኢንቲሜሲ መፍጠር መቻል አለብሽ ነው። የእሱ ቤተሰቦች አክሰፕት ሊያደርጉሽ ይገባል። አሁን ላይ ለምንድን ነው ቤተሰብ ለቤተሰብ የሚተዋወቀው? ወይ የሽምግልና ቀን ላይ ነው ወይ የሰርግ ቀን ላይ ነው። ትክክል። የሚስት ቤተሰብ የባል ቤተሰብ የተባለው የሰርግ ቀን ላይ እኮ በጎሪጥ የተያዩ ነገሮች አንሰማም። እነዚህ ነው እንዲያገባሹ ምን አይነት ነው ያመጡብን አይባባልም። ሰው የሰርጉ ቀን የገጠሩ የሀገራችን ክፍል ማህበረሰቡ ግን አስቀድሞ እሷም የሱ ቤተሰቦች አክሰፕት እንድታደርግ እሱም የሷን ቤተሰብ እነሱም አክሰፕት እንዲያደርጉት እንዲመርቃቸው አገልግላቸው የለን። ስለዚህ ይመርቋታል። ስለዚህ ውስብስብ የሚሆኑ ችግሮች እዛ ጋር ይፈታሉ። ማገልገልን ግን እኛ እንዴት ነው ብራንድ አድርገን እያስተማርን ያለ ነው? አቢዩዝ እንደመደረግ ተረዳሽ? ትክክል። ከዛ ግን እኛ ራሳችን አቢዩዝ አድራጊ ሆነን እንቀምጣለን። እዚህ ጋር በጣም በጥንቃቄ ልናየው የሚገባው ነገር ጎጂ የሆኑ ነገሮች የሉትም እያልኩኝ አይደለም። በደንብ ጎጂ የሆኑ ነገሮችም አሉት፣ አብረው የሚመጡ ነገሮች። በጎ ነገሩ ላይ ፎከስ እናድርግ በሚል ነው። የመጀመሪያው ቅድሚያ የሚሰጡት ነገር እኔ የሚገርምሽ አሁን ያው ቴራፒውን ስናነሳ በጣም ማንሳት መፈልገው ነጥብ አለ። የንስሐ አባት ሮል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእያንዳንዱ ቤተሰብ ንስሐ አባት ምንድነው ካውንስለር አዘጋጅታለች። ንስሐ አባት ካውንስለር ነው፣ ቴራፒስት ነው ለእያንዳንዱ ግለሰብ፣ ለእያንዳንዱ ቤተሰብ። ምን አይነት ስርዓት አለ መሰለሽ? በማህበረሰቡ ዘንድ ቤተክርስቲያን ብቻ ሳይሆን በማህበረሰቡ ዘንድ አንድ ሰው ካጠፋ መጀመሪያ ለብቻው ነገር ይላል አይደል? መጽሐፍ ቅዱስም 3 ጊዜ ደግመህ ንገረው፣ ካልሰማ የቅርብ ወዳጁን ጠርተህ ንገረው፣ ከዛ በቤተሰብ አስመክረው፣ በቤተሰብ አስመክረህ እምቢ ካለ ለንስሐ አባት አስመስክረው፣ በንስሐ አባቱም ተነግሮት የማይመለስ ከሆነ በሀገር ሽማግሌ፣ በሀገር ሽማግሌ የማይመለስ ከሆነ በካህናት። ይሄ ሁሉ ስቴፕ ሄዶ እንትን የሚል ከሆነ በአደባባይ አውግዘው ነው ስርዓቱ። ስለዚህ ቅድም ያነሳሽው ጥያቄ ላይ ስንመጣ
አለመስማማቶች አለመግባባቶች ካሉ ሶሉሽኑ የመጀመሪያው ነገር መለያየት አይደለም። ስለዚህ ቤተሰብ ከቤተሰብ እየተነጋገረ ለመፍታት የሚሞክራቸው ነገሮች አሉ። እዚህ ውስጥ ንስሐ አባት ሮል አለው፣ የሀገር ሽማግሌዎች ሮል አላቸው። ካልሆነም ደግሞ የሚለዩበት አግባብ አለ። ከዚህ ውጭ የሆነ ጎጂ ነገር ግን የለም እያልኩኝ አይደለም። በየባህሉ ጎጂ ነገሮች አሉ። ስለዚህ ከኛ የሚጠበቀው ምንድነው? መልካሙን ነገር አውጥተን እሱን ሴሌብሬት ማድረግና እሱን ፕሮሞት ማድረግ ነው። ጎጂውን ዶሚኔት አድርጎት መልካሙ ነገር እንደ ባህል እንዲቀጥል ሰስቴን እንዲያደርግ ማለት ነው። ሁለተኛው መሰረታዊ ነገር እሷም የእሱን ቤተሰቦች አውቃ አክሰፕት ታደርጋቸዋለች፣ እነሱም አክሰፕት ያደርጓታል። ስለዚህ ኢንቲሜሲው በሁለቱ መካከል ብቻ ሳይሆን ቤተሰብ ከቤተሰብ ጋር ትክክል። ሁለት ፍቅረኛሞች ወይም ሁለት ባለትዳር ተጣልተው እነሱን ለማስታረቅ ቤተሰብ ይጣላሉ። ትዳር ሲባል የሁለቱ ብቻ ሳይሆን አንድ ላይ የዛ ቤተሰብ ህብረት ነው። ፐርፌክት ዩኒየን ማለት ቤተሰብ ከቤተሰብ የሚፈጥረው ጥምረት ነው መሰረት። አሁን ትልቁ መሰረታዊ ችግር ሳንጠይቅ፣ ቅድም ክሪቲካል ቲንኪንግ ያለው ነገር አለ አይደለ? ሳንጠይቅ ሳንመረምር ወይ እንዲሁ እናወግዛለን ወይ እንዲሁ እንቀበላለን። በጣም ትክክል። አሁን ላይ ወደድንም ጠላንም ዘመኑ የሉላዊነት ስለሆነ የግሎባላይዜሽን ጊዜ ስለሆነ እውቀቶች ይመጣሉ። እንዳይመጡ ማድረጋችን፣ ትውልዱን ብሌም ማድረጋችን። እኔ አሁን ትውልዱ ዮጋን ፕራክቲስ ስላደረገ ተነስቼ ዮጋ የኢሉሚናቲ ነው፣ ዮጋ ኃጢአት ነው፣ ዮጋ እንደዚህ ነው ምናምን ማለት አልችልም። ጠቅሟቸው ፕራክቲስ የሚያደርጉት ሰዎች አሉ። ሜዲቴሽን ምናምን የሴጣን ነው፣ ሜዲቴት ስታደርጊ ሴጣን ነው የሚገባው ምናምን ማለት አልፈልግም። ማለት የለብኝም ግን ማለት አይደለም። ካለብኝ እንዴት እንደሚሆን በደንብ ብሬክዳውን አድርጌ አስተምሬ ነው። ተመስጦ ተረዳሽ የፈለኩትን። ስለዚህ በተለይ ከኢስት ከሚባለው የሚመጡት ነገሮች ዮጋ እንደ ዮጋ ሙሉን አክሰፕት አደርገዋለሁ ወይ ብትኝ አላደርገውም። ፍልስፍናው ከኛ የራቀ ከኢትዮጵያውያኖች ባህል፣ አስተምህሮት፣ እምነታችን አንጻር በጣም ሩቅ ነው። ቡዲዝም ከኛ በጣም ሩቅ ስለሆነ አሁንም እነዚሁ ሰዎች ሜዲቴሽንን ፕራክቲስ የሚያደርጉበት መንገድ ልክ ነው ወይ ልክ አይደለም ወይ ብትኝ እኔ ማልቀበላቸው ነገሮች አሉ። ማልቀበላቸው ለምንድን ነው? ከባህሌ፣ ከእምነቴ፣ ከስርዓቴ ያፈነገጠ ስለሆነ። ያ ማለት ግን ፍልስፍናው ግን እኛ ጋር የለም ወይም አንጠቀመው ማለት ደግሞ አይደለም። ስለዚህ መምህራኖች ተነስተን ዮጋንትን እንደዚህ ነው ስንል ስለተመስጦ ወጣቱ ትውልዱ ያለው መረዳት እንዳይዛባ ስለተመስጦ እኛ ያለንን እውቀት እያስተማሩ ነው ይህንን ማውገዝ ያለባቸው። እሳቱ ይሄ ነው፣ ውሃው ይሄ ነው ማለት ስለሚገባን ማለት ነው። ስለዚህ ተመስጦ ምንድነው ስትይ የኛ የኢትዮጵያውያን ኑሮ በተለይም ደግሞ መንፈሳዊ ስትሄጂ አብዛኛው ነገር ከተመስጦ ጋር የተገናኘ ነው። ከሜዲቴሽን ጋር የተገናኘ ነገር ነው። ቅድም አባ ጊዮርጊስ ዘጋስጫ የ24 ሰዓት የዜማ ድርሰት አላልኩሽም? እሱን እናንሳው፣ ሰዓታትን እናንሳው እና በዛ ውስጥ እነዚህ ነገሮች ለማየት እንሞክር። ሰዓታትና ቅዳሴን ቅድም እንዳልሽው ከሰዓታት ተብሎ አይደለ? ከዛ በኋላ ወደ ቅዳሴ የምንሄደው ሌሊቱ ማድረው እነዛ ካህናቶች እኛ 12 ሰዓት ላይ 1 ሰዓት ላይ ገብተን 30 ደቂቃ ላይ ቆመን ብርክ ብርክ ነው የሚለን አይደለም? ካህናቱ ይላቸዋል 8 ሰዓት 9 ሰዓት ቆሞ እስከ ቅዳሴ አልቆ እስከሚወጡ ድረስ እኮ በጽናት ቆሞ ነው አይደለም? መንፈሳቸው ስለነቃ፣ መንፈሳቸው ስለበረታ፣ ነፍሳቸው ስለነቃች ነው። ነፍስ ይልሽ ሶስቱ ነገሮች አሉ አይደለ? ስጋ፣ ነፍስ፣ መንፈስ። ነፍስ ለሰው ልጅ የምትሰጠው ነገር ሁለት ነገር ነው፣ ኮንሽስነስ እና ዲተርሚኔሽን። ዲተርሚኔሽን ማለት የቁርጠኝነቱ ጥንካሬው ነው የምትሰጠው ለሰው ልጅ። ሶስት ባህሪያት አላት አይደል? ኮንሽስነስ ስንል ደግሞ ንቃተ ህሊና፣ አሁን የነቃው የአእምሮ ክፍል ምናምን የምንላቸው ነገሮች ከንቃተ ህሊና ጋር የተገናኘው ነገር ነፍስ ጋር ነው የምናገኘው። መንፈስ ከኢሞሽን ጋር የተገናኙት ነገሮች ናቸው። ስጋ አራቱ ኤሌመንቶች ናቸው፣ እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው ነገሮች። ስለዚህ ይሄ ፊዚካል ማንነታችን፣ አካላዊ ማንነታችን ቢውልድ አፕ የተደረገው በአራቱ ነው፣ በአራቱ ኤሌመንቶች። አራቱ ኤሌመንቶች አንዳቸው ከአንዳቸው አይስማሙም። እንደምታውቂው ውሃና ነፋስ፣ አራቱም አንዳቸው ከአንዳቸው አይስማሙም። በእነዚህ መካከል ባላንስ መፍጠር መቻል አለብን። ስለዚህ ነፍሳችን እንድትነቃ፣ መንፈሳችን እንዲበረታ ስጋችን መድከም መቻል አለበት። ነፍሳችን ስጋችንን ኮንትሮል ማድረግ መቻል አለባት። ስጋ ደካማ ስለሆነ ማለት ነው። ነፍስ ግን ምን አላት? ንቃትና ብርታት አላት። ስለዚህ በመንፈሳዊ ህይወታቸው የበረቱ እነ ይህን ያህል ዘመን ውሃ ውስጥ ጸልየው እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊን ማንሳት ሊሆን ይችላል። የበቁ የሚባሉት አባቶች ቆመው ረጅም ዘመን ጸልየው ስንል ለምን አልደከማቸውም? ነፍሳቸው ስጋቸውን ዶሚኔት ስላደረገች ነው።
እዛ ለመድረስ ምን ያደርጋሉ? ዜማ አለ። በጣም ሳውንድ ቴራፒውን ልታመጪው ትችላለች። የሰዓታቱ ዜማ አለ። ከእሱ ጋር አብሮ ዕጣኑ ይመጣል፣ ቃሉ ይመጣል፣ የሚነበበው ወንጌሉ፣ የቅዱሳት መጽሐፍቶች፣ የጸሎት መጽሐፍቶቹ። እነዚህ ነገሮች ሁሉ የሚደረጉት ለምንድን ነው? ነፍሳችንን ለማንቃት፣ መንፈሳችንን ለማበርታት ነው። ስለዚህ እነዚህ አባቶች ማይደክማቸው ነፍሳቸው ስለነቃች፣ መንፈሳቸው ስለበረታ ነው። የቅዳሴ ዋና ክፍል ምንድን ነው? ስጋና ደሙ። የክርስቶስን ስጋና ደም ለመቀበል ስጋችንን ዶሚኔት አድርጋ ነፍስና መንፈሳችን መንካት መቻል አለበት። ምክንያቱም መለኮትን አይደለም የምንለብሰው፣ መለኮትን ለመልበስ ነፍሳችን መንካት መቻል አለበት። ነፍሳችን ስትነካ ስጋችን መድከም መቻል አለበት። ስጋችን እንዲደክም 3 ሰዓት ተኩል ሳትቀመጡ ሳትደገፉ እጅን እንደዚህ አመሳቅላችሁ ቁሙ፣ ሲሰገድ ስገዱ ማለት ለምንድነው? ስጋችን እንዲደክም መንፈሳችን እንድትነቃ በዜማ በእነዚህ ሁሉ ነገሮች ወደ ተመስጦ ይወስዱናል። ከዚህ ጋር ሳውንድን ልናነሳ እንችላለን። እነዚህ ነገሮች ናቸው ወደ ተመስጦ የሚወስዱናል። ስለዚህ ቅዳሴ ውስጥ ተመስጦ አለ። በአትኩሮት እኮ ተከታተሉ ይላል እኮ አይደለ? ቅዳሴው ራሱ ሲጀምር መመሰጥ መቻል አለብሽ። ምንድነው? ልቦናሽን ከፍተሽ ስለ ክርስቶስ ማሰብ መቻል አለብሽ። ስለ ቅዱሳኑ ማሰብ መቻል አለብሽ። ታዲያ ተመስጦ ማለት እሱ ማለት እሱ ነው። ሜዲቴት የምናደርገው ግን ምንድነው? ስለ እግዚአብሔር ነው። የምንመሰጠው እግዚአብሔር ላይ ነው። ነገር እግዚአብሔር ላይ ነው፣ ክርስቶስ ላይ ነው፣ ስጋና ደሙ ላይ ነው። ምክንያቱም ለዛ ለመብቃት መመሰጥ ስላለብን ማለት ነው። ስለዚህ ተመስጦ በኢትዮጵያ ቤተክርስቲያን ውስጥም በመንፈሳዊ ስርዓታችን ውስጥም አለ። ቅዳሴ አንዱ የተመስጦ ስርዓት ነው፣ የሜዲቴሽን ስርዓት ነው። ለምንድን ነው ገዳም የምንገባው? ለምሳሌ ለስትረስ፣ ለዲፕሬሽን፣ አንዛይቲ ምናምን ለሚባሉ በሽታዎች ይሰጣል አይደለ? ሜዲቴሽን እንደ አንድ ሕክምና ፕራክቲስ እንዲያደርጉ ይመከራል። ትክክል። ሪዞርቶች ላይ ምናምን እንደዚህ አይነት ሕክምናዎች ይሰጣሉ፣ ሆሊስቲክ አፕሮች እየተባሉ። የእኛ ሪዞርቶች ግን መንፈሳዊ ቦታዎቻችን ናቸው፣ ገዳማቶች ናቸው። ሰዎች ሲጨነቁ ሲደበሩ ሄደው ተመስጠው ለተመስጦ እኮ ነው የሚሄዱት አይደል? ምንድን ነው የምናስበው? የአዕዋፋትን ድምፅ እየሰማን ቤተክርስቲያን ውስጥ ይቺ 3 ጎጆ ቤተክርስቲያን አለች አይደለ? ከላይ የሚለው ቤተክርስቲያን ድምፅ አለ። እሱን እየሰማን እኮ እንመሰጣለን አይደል? ለመመሰጥ ለማጥናት እያለን ቤተክርስቲያን ግቢ ውስጥ ተቀምጠን አላጠናም አትኩሮት ለማድረግ። ስለዚህ የገዳም ስርዓቱ ገዳም ውስጥ ሄደን የምናሳልፋቸው ጊዜያቶች እኛም ገብተን አባቶችም እያንዳንዱ ነገር ከተመስጦ ጋር የተገናኘ ነገር ነው። የኢስቱ ላይ ስትሄጂ ዮጋና ሜዲቴሽን ላይ ስትሄጂ እንዳልኩሽ የራሱ የሆነ ከኛ አምልኮ ውጭ የሆነ ነገር አለው። ግን ፍልስፍናውን ካነሳሽው ምንድነው ሰውነታቸውን ለማድከም ነው። ፊዚካል ኤክሰርሳይዝ አለው አይደለ? ስለዚህ የሚያደርጉት ነገር ምናምን የሚያወጧቸው ድምፆች ሰውየውን ወደ ተመስጦ ሲወሰድ ነፍሱ ስትነቃ ስጋውን ኮንትሮል ታደርግና ከዛ በኋላ ረጅም ጊዜ ቢቆም ምናምን ቢቀመጥ ስጋውን ኮንትሮል ማድረግ ይችላል ነው። ሱትራዎቹ ፕራክቲስ የሚያደርጉት እሱ ነው። እዛ የሱትራ ትሬኒንጎች ላይ እሱ ነው የሚያደርጓቸው። ረጅም ሰዓት ለመቀመጥ ተመስጦ መመሰጥ አለባቸው። ሜዲቴሽን በጣም እንዲመሰጡ ድምፆችን ይጠቀማሉ፣ ክሪስታሎችን ይጠቀማሉ። የራሳቸው የሆነ ፕራክቲስ አላቸው። በተወሰነ መንገድ ሰዎችን ይረዳል። አዎ። መንፈስ ሃይጃክ ሊያደርገው ይችላል። አዎ። አሁን ወጣቶች እየተጠቀሙበት ነው። አዎ። ለምን? ስላረጋጋቸው። ይጎዳቸዋል። አዎ። እንዳይጎዳቸው ምን እናድርግ? እኛ የራሳችን የተመስጦ የሜዲቴሽን ስርዓት አለ። መንፈሳዊ ስርዓቶች አሉ፣ የጸሎት ስርዓቶች አሉ። ወደ ልቦናችን የሚመልሱ፣ ከጭንቀት የሚያወጡ፣ ካለመረጋጋት የሚወጡ፣ ከፍርሃት የሚወጡ። ስለዚህ ይህን ሜዲቴሽን ነው ያልከኝ ያለው። ግን ያኛው ሜዲቴሽን አይደለም። እኛ የራሳችን የሜዲቴሽን ስርዓት አለን። እሱን ማስተማሩ ይቀላል። ምክንያቱም ትንሽ እየተጠቀሙበት ብዙ እየጠፉበት ነው። ስለዚህ ብዙ የሚጠቀሙበት የኛ የሆነውን ነገር ለምን አናስተምርም? አንድ ላይ ይህንንም በዚህኛው ማጣፋት ልክ አይሆንም። አሁን ያው ከዮጋ ጋር በተገናኘ እንዳልኩሽ የነሱ ፍልስፍና ከኛ ጋር ግንኙነት የለውም። ግን ዮጋ ውስጥ አንድ ነጥለን የምናወጣው ነገር ምንድን ነው? ስጋን ማድከም ነው። ስጋን ባደከምነው ቁጥር ነፍሳችን ትነቃለች ነው። ነፍሳችን ስትነቃ የሚገባው መንፈስ ምንድን ነው? ሌላ ታሪክ። ተረዳሽኝ? እኛ በእኛ መንገድ ግን ስጋችንን እያደከመን መንፈሳችንን ስናነቃ መንፈስ ቅዱስ ነው፣ ክርስቶስ ከቅዱሳን ጋር ነው ስርዓቱ። ያኛውም ሃይማኖታዊ ነገር ስላለው መንፈሳዊ ነገር ስላለው፣ እኛም ሃይማኖታዊና መንፈሳዊ ነገር ስላለው የእኛ ሰዎች ይኸውልሽ የሚደንቁት ነገራችሁ ይሄ ነው። ቅድም ንቃተ ህሊና ብዬሽ የለ? ንቃተ ህሊና ምንድን ነው? ዲፋይን ስናደርግ እኮ ራስን መረዳት እና አካባቢ መረዳት ነው። የንቃተ ህሊና ዴፊኒሽን እሱ ነው። ልክ ነው። ስለዚህ ራሳቸውን ከመረዳት አልፎ አካባቢያቸውን ተረድተዋል። አካባቢያቸው ስንል አካባቢያችን ላይ ያለው ተፈጥሮ፣ የማናያቸውንም ነገሮች ማለት ነው። የምናያቸውንም የማናያቸውንም ነገሮች መረዳት ነው ንቃተ ህሊና።
ስለዚህ የእኛ ሰዎች የነበራቸው መረዳት ምንድን ነው? ለምሳሌ ከኛ ውጭ የሆኑ ፍጥረታቶች እንዳሉ ያምናሉ፣ ያውቃሉ። እነዛ ፍጥረታቶች እኛን እንዴት እንደሚያጠቁን ያውቃሉ፣ ይረዳሉ። እነሱ የሚወዱትን ነገር ያውቃሉ፣ የሚጠሉትን ነገር ያውቃሉ። ስለዚህ እራሳቸውን ፕሮቴክት እያደረጉ ነው የመጡት የኖሩት። ለምሳሌ ምናልባት ተመልካቾችሽ በደንብ ሪሌት ሊያደርጉት ይችላሉ። አሁን ምልሽ ነገር ከዚህ በፊት መስቻለሁ። ለነገሩ ግን ትላልቅ ሰዎች በፊት ትላልቅ አባቶች ግቢ ውስጥ ግራር አለ። ለምን እንደሆነ ታውቂያለሽ? ግራር ክፉ መንፈስ ያርቃል ተብሎ ስለሚታመን፣ የዛር መናፍስት በተለይ ብዙ ጊዜ የሰው ልጅ በቅርበት የሚያጠቁት የዛር መናፍስቶች ናቸው። ስለዚህ የዛር መናፍስት የሚወዷቸው ነገሮች፣ የሚጠሏቸውን ነገሮች ያውቃሉ። ምን እንደሚስባቸው ያውቃሉ፣ ምን እንደሚያርቃቸው ያውቃሉ። ስለዚህ የግራርን አይወዱም። ለምንድነው? ግራር ጸጋ ስላለው ነው። ስነ ፍጥረት ጋር መሄድ እንችላለን። እግዚአብሔር ከእያንዳንዱ ፍጥረት አንዳንድ አለቃ መርጧል። አንድምታ ላይ አባቶች ሲያስተምሩ ለምሳሌ ከአራዊት አንበሳ መረጠ፣ ከእንስሳት ላም መረጠ፣ ከአዕዋፋት ንስርን መረጠ፣ ከነዚህ ከአትክልት ከእንትኖች ደግሞ ግራርን መረጠ። ስለዚህ ግራርን ስትሄጂ ብዙ ታሪክ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ግራር ላይ ነው። ጽላቱ መንበሩ የሚዘጋጀው ከግራር ነው። እጣኑ ራሱ የሚዘጋጀው ከግራር ነበረ፣ ጥንት የሚታጠንበት። ስለዚህ ክፉ መንፈስን ያደርጋል ግራር። ከዚህ ቃል ኪዳን ጋር በተገናኘ ማለት ነው አይቀርቡት። መስቀል ራሱ ሲዘጋጅ ካህናት የሚይዙት ከግራር። ስለዚህ አሁን ህልም፣ ቅዠት እንደዚህ የመሳሰል በተለይ ቅዠት ምናምን ከክፉ መናፍስት ጋር ተያይዞ ይመጣል። ከዛ በህልም ስለሚያጠቁ አታክ ስለሚያደርጉ ያኔ ጭንቀት ሲያስጨ ምንድነው ቅዠት ሲያስቸግራቸው አባቶች ግራር ቀንጥፈው መኝታ ክፍላቸው ውስጥ ያደርጉ ነበር። ተረዳሽኝ? ይህን ተፈጥሮን ከመረዳት የመጣ ነው። አሁን ነሐስ እንደዚህ የሚባሉትን ነገሮች ነሐስና ብር አይወዱም፣ ያርቃል። እነዚህ አሁን የሚባሉትን የዛር ውስጥ ስለዚህ ያርቃል ተብሎ ስለሚታሰብ አባቶች መድኃኒትም ሲያዘጋጁ፣ ፕሮቴክሽንም ሲያዘጋጁ ከዛ ጋር በተገናኘ ነገር ያዘጋጃሉ። ይህን ሳይንሳዊ በሆነ መንገድ ኤክስፕሌን ማድረግ ብዙ የወሊድ ፊልም ላይ ኮታ ያለች በነገራችን ላይ